እና እምነት በእግዚአብሔር ነው። እምነት ከእግዚአብሔር የምናገኘው ደግሞ በጸሎት ነው። እኛ ከምንበላው ከምንጠጣው ከምንለው ይልቅ ጸሎታችን ያስፈልገናል። ያን ጸሎት ደግሞ በእምነት ያ እምነት ደግሞ በስራ እምነት ያለ ስራ፣ ስራ ያለ እምነት አይሄድም ስለተባለ በቃ ጸሎት ያስፈልገናል። ከጸሎት በኋላ እምነት፣ ከእምነት በኋላ ስራ። ለዛ መጀመሪያ እግዚአብሔር ይቀድማል። ከዛ በኋላ ጸሎት አለ፣ ከጸሎት በኋላ እምነት አለ፣ ከእምነት በኋላ ስራ አለ። ያ ሁሉ ነገር ሳናደርግ በኦርደር ካልሄድን በስተቀር አይሆንም። ለዛ እኔ እምነት ከእግዚአብሔር ነው የሚገኘው ብዬ አስባለሁ። ከፈጣሪ በቃ ሁላችንም በደንብ አድርጎ ሊያካትት ከፈጣሪ ነው የሚገኘው። ፈጣሪያችን እግዚአብሔር ታምናለህ ካላችሁ ልጠራጠር እችላለሁ። ለምን ባለፈው ቪዲዮ ላይ እግዚአብሔርን ባምን ኖሮ እዚህ ላይ ብዙ ፎሎወር ወይ ብዙ ሰብስክራይብ ወይ ብዙ ነገር ሊኖረኝ ይችል ነበር፣ ወይ ደግሞ ይሄን ቪዲዮ ራሱ ላልሰራ ይችል ነበር። ምክንያቱም አላውቀውማ እግዚአብሔር ያመን በጣም አንድ ሰው ትቀኑ የለም ለምን ቀናለን እኮ አይደል እንዴ? በሰው እግዚአብሔር በጣም በሚያምን እግዚአብሔር በጣም በሚወድ ሰው እንቀናለን፣ ከእግዚአብሔር ጋር ባለው ኮኔክሽን ማለት ነው። እና እኛ ራሳችንን እግዚአብሔርን ካመንን ራሳችንን የማመን ፕሮባቢሊቲያችን አድቫንቴጃችን በጣም ሰፊ ነው የሚሆነው። ለምን ኦልሬዲ ዊ ጊቭ ቱ ጋድ ቀለም ኤቭሪ እንትን ንዳው ነው አንተ ንዳው አንጂ ፈጣሪሽን ወደሽው ወይ ወደኸው እኔ ለዓለም መውደድ አትችልም ከፈለክ ማለት ነው። ለምን ፈጣሪ ወደ ፈጣሪ ሰው ውደድ ነው የሚል እንጂ ጥላ የሚል ፈጣሪ ብዬ አለ ብዬ አላስብም። ለዛ ፈጣሪያችሁን አመናችሁት ማለት ሰውን የማመን ፕሮባቢሊቲያችሁ ይበዛል፣ ራሳችሁን የማመን ፕሮባቢሊቲያችሁ ይበዛል አይደል? ያ ሁሉ ነገር ከበዛ በኋላ it's just a matter of time ሁሉ ነገር እስኪስተካከል ድረስ ገባችኋል? ግን ፔሽንት ያስፈልጋል። እምነት ደግሞ በአንድ ጊዜ የሚያድግ ነገር ነው እንጂ አንዴ አመንኩና እንትን የሚል ነገር ስላልሆነ የለም። ቀስ በቀስ መታደግ ያለ እቺን ሶስቱ ነገሮች በጣም ደስ ይለኛል። ቲንክ ማድረግ ደስ ይለኛል፣ ማውራት በጣም ደስ ይለኛል። ከዛ በኋላ ቲች ማድረግ ደስ ይለኛል። በቃ ስለዚህ ማስተማር ማይ ፐርስፔክቲቭ ማይ ላይፍ አናሎጂ የለም አለው አይደለ? ቀየኛ ፐርስፔክቲቮች ምናምን የሰው እና እንደዛ ነው። ለዛ እኔ 20 ዓመቴ ነው እንዳልኳቸው አይ ዶንት ሃቭ ኤኒ ኤክስፒሪየንስ። ግን ከተማርኩት ካየሁት ከቤተክርስቲያን ከተማርነው ዓለማዊ ትምህርት ላይ ትምህርት ቤት ከተማርነው ከኤክስፒሪየንስ በትንሹ ካደረግነው ብሮድካስቶች ወድ ነበረ። ቲክቶክ የማየት ይችላልላችሁ በጣም ብሮድካስት ያለው እና እንደዛ ካገኘዋቸው በእግዚአብሔር እምነት ካደረብን እኛ ማመናችን ኢዚ ነው። ኢዚ ላይክ